ክፍል በገባችሁ ልጅቷ ምን አድርግ የምትያት አልገባኝም። አሁን ደግሞ ለገረድ ጥብቅና እየቆምክ ነው? ከአንቺ ጋር ቆሻሻ ቃላቶችን የመመላለስ ምንም ፍላጎት የለኝም። ግን ነገሩን እኔ በደንብ ስላየሁት ፈልገው ንገረኛ። ታፈስ ውጪ። ይሄ ቃል ከኔ አፍ መውጣቱ ለጋሼ እንዳይነግሩብኝ ቦታለሁ። አሁን ውጪ እያልኩ ቦታለሁ። ተሙ እንዴ ዛሬ ምን ደግሞ ትራጥርቀሽ ነበር? ተበሳጭቼ ስለነበር ተከትዬ ገብቼ ይችላል ነው ነገር ግን ምንም አላውቅም። እኔ የሰማሁት እንግዲህ ነው። ሌላ ነገር ካለ ደግሞ ባልሽና ልጅቷ ናቸው የሚያውቁት። የዛን ቀን በሰላም ስትወጣ ይቻታል። የሌላው ይበቃል። በቃ ልጅ አንቺ ባትይም ጨርሽ። ገቢ ማረጋገጫ ልትሰጪኝ ትችያለሽ? አልችልም። አንቺ አልችልም። በቃ ምንም ማድረግ አልችልም። ቆይ አባትሽ ተብዬው ማን ነው? ይኸው አባቴ ነው አቤኔ። እሺ ተነሽ፣ እዛ ሰውዬ ጋር እንሂድ። ሁሉን ነገር ጠይቋለሁ። አይ እንደዛ ማድረግ አልችልም። እኔ ራሴን የቻልኩ ትልቅ ሴት ነኝ። ደግሞ መታ መገዛም አልፈልግም። እኔ እኮ ልርዳሽ አይደለም ያልኩሽ ያሉት። ሰላም ነሽ ወይ? አዎ የጮክብኝ እኮ ነው። አሉታ አቤኔዘር ማን ነው? ጓደኛዬ ነው። ከመቼ ጀምሮ? ከበፊት ጀምሮ ማለቴ ከልጅነቴ ጀምሮ። ግን ማለት ተጠፋፍተን ነበር። ልክ እንደዛች ሰይጣን ማለት ነው? አይ እንደዛ አይደለም። እግሬን አሞኝ ዊልቸር ላይ እንደነበርኩኝ ሰምቶ በጣም ተጨንቆ ነበር። ስለተጨነቀ መጥቶ በፈለገ ሰዓት ውጭ ብሎ ያገኝሻል ማለት ነው? እንደዛ ነው? በጣም ተጨንቆ ነበር። እንዳያስብ እኮ ነው ያደረግኩት። ኧረ ታፈስ ተይ፣ እንደው በፈጠረ በርቺልኝ። እሺ ታፈሲ። ሰይ የኔ ጌታ ውስጥ ናቸው። በቃሽ እንቀጥላለን። እሺ ታፈሲ። ታፈሱ። አብነት የታፈሱን የፍቅር ጥያቄ ተቀብሏት እንግዲህ እንቀጥላለን በማለት ሲመልስላት እጅግ በጣም ተደስቷ ከአጠገቧ ጋር እንኳን ሲሄድ ልታየው አልቻለችም። ሆኖም እንግዲህ ዛሬ ላይ አብነት ላይ ትልቅ ዱብዳ ተፈጥሯል። ህብስቴን ወይን ግደላት ወይን አግባት፣ ይህንን ሁለት ምርጫ አንዱን ምረጥና ወስነ ንገረኝ እያለው ይገኛል አቶ አለሙ። አብነት እንግዲህ የሚመልሰው ነገር ሁሉ ግራ ገብቶት ይገኛል። ሆኖም እንግዲህ በባለፈው ክፍል ላይ እንደምናስታውሰው አቤነዘር ህብስትን ፍለጋ መጥቶ በሩ እንደተንኳኳና ሆኖም ማን ነው ብሎ ሲጠይቅ አቤነዘር እንደሆነ ታፈሱ ስትነግረው እገለዋለሁ፣ ምን ፈልጎ ነው የመጣው በማለትም እሱ እንግዲህ በሩን ከፍቶ እንደወጣና ህብስቴም ደግሞ ሊገለው ይችላል፣ ስለዚህ ተከትየው ልውጣ፣ እባክሽን አግዥኝ እያለቻት ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ አብነት እንደወጣ ምንድነው እሱ የተፈጠረው እያለ ሲጠይቀው ነበር። እሱም በሚጠይቀው ሰዓት ምንድነው ምንስ ፈልገ ነው የመጣው አንተስ ማነ በማለት ሲጠይቀው እኔ አቤነዘር እባላለሁ፣ ሆኖም የህብስቴ ጓደኛ ነኝ በማለት ይነግረዋል። የእቡ ጓደኛ ነኝ ብሎ ሲለው ህቡ ደግሞ ማናት ብሎ ሲለውም ህብስት ማለት ነው አብሮ አደጌ ናት በማለትም ይለዋል። እሱም ወደ ውስጥ ሊገባ ሲል በፍጹም ወደ ውስጥ አትገባም፣ አሁን ቀጥ ብለ ከዚህ ሂድ፣ ያቺም እስስት እቡ ህቡ እያለች ነበር መቷ ሁሉንም ነገር ያበላሸችው፣ ስለዚህ ወደ ውስጥ መግባት አትችልም፣ አሁን እሷ ህብስቴ ሰላም ናት፣ አንተ ግን ከዚህ እንድትሄድ እፈልጋለሁ ብሎ ይለዋል። ህብስቴም ወይኔ ምን ይሆኑ ይሆን ይደባደቡ ይሆን ወይ ደግሞ ከተደባደቡ ችግር ይፈጠራል፣ ምን ማድረግ አለብኝ እያለች እንግዲህ ሳሎን ላይ ቁጭ ብላ ታፈሱን እንዴት ላድርግ ልውጣ እንዴ ብላ ስትልም ደግሞ በአንቺ ሰበብ ተደባድበው አንቺ ላይ ችግር ይፈጠራል፣ አርፈሽ ተቀመጪ፣ ምንም ቢሆን ቢደባደቡም አይጎዳዱም እያለች ትናገራለች። ሆኖም እንግዲህ ቢፍቱም እንግዲህ እየጠበቀቻት ነበረ ታፈሱን። እንግዲህ ታፈሱ በባለፈው ላይ የምታስታውሱ ከሆነ እቺ እስስት ጋሼ ክፍልም ቢጃማ ለብሳ ገብታ ነው የወጣችው ብላ እየነገረቻት ነበር ወደ ህብስቴ ክፍል የሄደችው። ስለዚህ ደግሞ እሷ እየጠበቀቻት ነበር። አሁን ነይና የጀመርሽውን ወሬ ጨርሽልኝ፣ ምንድነው እዚህ የምታደርጊው ብላ ትላታለች። ታፈሱም እንግዲህ በመደንገጥና በመብረትበት የህብስቴ ጓደኛ መጥቶ ነው ብላ ስትላትም ህብስቴ ታፈሱ ብላ ስትላትም አይ የባምላክ ጓደኛ መጥቶ ነው ትላለች። እንዴ ምን እያልሽ ነው አንቺ ከምትርበተበች የጀመርሽውን ወሬ ነይና ጨርሽ ነው ያልኩሽ ብላ ትላታለች። እኔ እኮ ህብስቴን እየጎተትኳት ነው የቆየሁት ብላ ትላለች። እሷም ወሬውን ለማስቀየር ሆኖም ነይና ንገሪኝ ብዬሻለሁ አንቺ ልጅ ብላ እያመናጨቀቻት ወደ ኩሽና ተወስዳታለች። እውነት ሄርሜላ አለሙ ክፍል ገብታ ነበር ወይ? ተናገሪ በይ ተናገሪ ቀጥ ብለሽ ብላ ትላታለች። ታፈሱም እኔ አላቅም፣ ምንም የገባችው ነገር የለም፣ ድንገት አምልጦኝ ነው የተናገርኩት ብላ ስትልም እኔ
ኢፍቱ ስራ እገልሻለሁ፣ እኔ የማልገልሽ እንዳልመስልሽ፣ የምትናገሪ ከሆነ ቀጥ በይና እያንዳንዱን ነገር ከአፍሽ የወጣውን ነገር እያብራራሽ እንድትነግሪኝ ነው የምፈልገው ብላ ትላታለች። ታፈሱም በዚህን ሰዓት እንግዲህ እጅግ ትልቅ ጭንቀት ውስጥ ትገባለች። ሆኖም እዚህ ጭንቀት ውስጥ በገባችበት ሰዓት ድንገት በአምላክ ይመጣል። በአምላክም ኢፍቱ ስራ እንግዲህ እንቅ አድርጓ ህብስቴን ባዘችበት ሰዓት ነበር የመጣው። ምን እያደረግሽ ነው ያላችሁት? ምን እየሆናችሁ ነው? በማለትም ይጠይቃታል። አንተ ልጅ ለምንድን ነው የማትተወኝ? ምንድን ነው የምትፈልገው? አንተ አርፈ የማትቀመጥበት ምክንያትስ ምንድን ነው? ብላ ትለዋለች። እንዴ ምን እያደረግሽ ነው? ልጅቷ እየገባችሁ ሌላ ናት። አንቺ ደግሞ እዚህ ጋር እገልሻለሁ የምትዩ ሌላ ነው። አዎ የርሜላ ገብታለች፣ ያየሁትም እኔ ነኝ። ህብስት ታፈሱ እየሰማችሁ ከኔ ነው ብሎ ይሸፍንላታል። ታፈሱም እንግዲህ መጀመሪያ እሷ ስለሆነ ያየችው እንደውም ለበአምላክ የነገረችውም እሷ ነበረች። ሆኖም እንግዲህ በአምላክም በር ስር ሆኖ ሁሉንም ነገር ተከታትሎ እዛም እንዳደረች እንደሚያውቅ እናስታውሳለን። ሆኖም እንግዲህ ዛሬ ላይ ግን ለታፈሱ ሲሸፍንላት ነበር። ታፈሱንም አንተ ከመቼ ጀምሮ ነው ደግሞ ብለክ ለገረድ መቆም ቻልክ እንዴ? አሁን ደግሞ ለገረድ ጠበቃ ወንክ ብላ ስትለውም እንግዲህ እንዳያችሁት ከአንቺ አንደበት የሚወጣውን ቃላት እየተጠባበኩኝ ሳይሆን እኔ ትክክለኛውን ነገር እነግርሻለሁ። እሷ ምንም የምታውቀው ነገር የለም ከኔ የሰማችው ነገር እንጂ ብሎ ይላል። ታፈሱም አዎ እትዬ እባክሽን እትዬ ይህንን ነገር እንዳትናገሪ፣ ከኔ አንደበት እንደወጣ ለጋሼ እንዳትናገሪ፣ እሞትብሻለሁ ብላ ትላታለች። ምነው ዛሬ ይህንን ሞት ደጋገምሹ? እኔ ራሴ ነኝ ሲጥ አድርጌ የምገልሽ በማለትም ትናገራታለች። ሆኖም እንግዲህ እንደዛም በምትናገራት ሰዓት ታፈሱንም ምንድነው አንቺ የምትቀባጅሩ? ከኔ ነው የሰማሽው? ነገሩን እኔ ነግራታለሁ። ይሄ የቤተሰብ ጉዳይ ነው። ከቤት አሁን ከኩሽና ውጪ ብሎ ይላታል። እሷም ከኩሽና ከወጣች በኋላ አዎ ሄርሜላ ገብታለች። ገብቷ ምን እንዳደረገች ደግሞ ባልሽን መጠየቅ እንጂ ሰው ላይ ለምንድን ነው እንደዚህ የምትሆኙ? እኔ ሁሉንም ነገር ያየሁት እኔ እንጂ እሷ ከኔ የሰማችው ነገር ነው ብላ ትላለች። እውነት እኔ ኢፍቱ ስራ አይደለውም፣ እሷ ባሌ ክፍል ገብታ አንድ ነገር ካደረገች በማለትም ትናገራለች። ምንም ያደረገችው ነገር የለም ገብቷ ነው የወጣችው ብሎ ይላታል። ሆኖም እንግዲህ አሁን አንቺ ምን እንደዚህ ያንጨረጭርሻል ሁሉንም ነገር ሳታቂ ብሎ ሲላትም አንተ ልጅ በቃ ከኔ ላይ የምትወርድበት ነገር የለም ወይ? ለምንድን ነው ከኔ ላይ የማትወርደው? በማለትም ትናገራለች። እሷም እንግዲህ በምትናገርበትም ሰዓት እሱም አሁን ጨርሰሃል ሂድልኝ ብላ ስትልም አንቺ ባትኝም ጨርሻለሁ ብሎ ትቷት ይሄዳል። እኔ ኢፍቱ ስራ አይደለውም እውነት አለሙ ከሷ ጋር አንድ ነገር ፈጥሮ ከሆነ አለቀውም እያለች እንግዲህ እየዛተችና ብቻዋን እየተናደደች አለሙም ቤት ስላልነበረ እጅግ በጣም ተጨንቋ ነበር። ሆኖም እንግዲህ ህብስቴ እጅግ በጣም ስለ አቤነዘር እየተጨነቀች ነበር። አቤነዘር እንግዲህ አብሮ አደጋ ስለሆነ ይጨነቃል፣ ያስባል በማለት እንዴት አድርጓ እሱን አግኝቷ እንደምታረጋጋው እያሰበች ነበር። ሆኖም እንግዲህ በአምላክ ኩሽና በነበረበት ሰዓት እሷ ደግሞ ቀስ ብላ ትወጣለች። ሆኖም እንግዲህ በአምላክም ወደ ክፍሏ ሲሄድ ህብስቴን ሲያት ህብስቴ የለችም። ታፈሱንም ይጠራና ህብስቴ የት ነው ያለችው ብሎ ሲላትም አንተ ደግሞ ገና ካጠገብ ጋር ሳልሄድ አሁኑኑ ትጠራኛለህ እንዴ ብላ ትለዋለች። እኔ የጠየኩሽን መልሽልኝ እንጂ ሌላ ጥያቄ እንድጠይቅኝ አይደለም ብሎ ሲላትም ህብስቴ የት ነው ያለችው? ካዳኔ ምን አውቃለሁ? እኔ የህብስቴ ዘበኛ ነኝ እንዴ ክፍሏ ነው ያለችው በማለት ትመልስለታለች። ዘበኝነት ሳይሆን አሁን የት ነው ያለችው? ክፍሏ የለችም በማለት በድጋሚ ሲጠይቃትም እኔ ምን አውቃለሁኝ ትለዋለች። እሱም እንግዲህ ያኔውኑ እዛ ጋር ይቆምና ለአብነት ይደውልለታል። አብነትንም ህብስቴ አንተ ጋር መጥቷለች ወይ ብሎ ሲለውም አይ አልመጣችም፣ ምን ተፈጥሯል? የተፈጠረ ነገር አለ ወይ በማለት ሲጠይቀውም አይ ምንም የተፈጠረ ነገር የለም፣ ግን አሁን ቤት ነበረች፣
አሁን ክላሷ ሳያት የለችም በማለትም ይለዋል። ምንም አታስብ እኔ ደውልላታለሁ ወይን እየመጣች ሊሆን ይችላል ብሎ ሲልም አይ ስልኳንም አታነሳም ብሎ ይለዋል። በቃ ደውልና አሳውቀኝ በማለትም ሲል በዛኑ ሰዓት ታፈሱ መለስትልና አብነትዬ እንዴት ነው ደህና ነው ወይ ብላ ትለዋለች። አብነትዬ ነው ያልሽው ብሎ ሲላትም አዎ አብነትዬ እንዴት ነው ሰላም በልልኝ አይመጣም እንዴ ብላ ስትልም ወይ አንቺ ወደ ራስሽ ተመለሽ ምን እየሆንሽ ነው ያለሽው? አዎ ደህና ነው ብሎ ይላታል። ወይየው ጉዴ እያለ እንግዲህ እየተገረመና እየተናደደ እየተንጨረጨረ ወደ አብነት ጋር ይሄዳል። እንግዲህ በአምላክ እንግዲህ ባለፈው እሱ ከኤርሜላ ጋር በተገጠመው ነገር ራሱ እሷ እንደዚህ ያልተንጨረጨረችም እሱ ሆኖም እንግዲህ አሁን ላይ ከአቤነዘር ጋር ሌላ ግንኙነት ይኖራታል በማለት እጅግ በጣም በመፍራት እንግዲህ ቅናት ውስጥ ይገኛል ማለት ነው። ህብስቴ ከአይኑ ላይ ዞር እንድትልም ሆነ ምንም ነገር አይፈልግም። እንግዲህ በባለፈው እንደምታስታውሱት በእኔና በአንቺ መካከል ምንም ነገር የለም ብሏት ነበረ። ሆኖም እንግዲህ እሷ ደግሞ ስለምትወደውና ስለምታፈቅረው እንዴት እንደዛ ይለኛል በማለት አዝኗ ነበር። ሆኖም እንግዲህ እሷም የት እንደገባች በማጣት ወደ ፍለጋቸው ይቀጥላሉ። እሱም እንግዲህ ደጋግሞ ሲደውሉላት ስልክ አታነሳም። አብነትም ሲደውል እያነሳችለት አልነበረም። በአምላክም ሲደውል እንደዛ የት ሄዷ ነው በቃ እዛ ልጁ ጋር ሄዷ ነው እያለ እየተጨነቀ አቤነዘርም ምንድነው እየተፈጠረ ያለው? እቤት መጥቼ አላስገቡኝም። አንቺ ግን ጤነኛ ነሽ ወይ? ጤናሽ እንዴት ነው? ምንስ እያደረጉሽ ነው? እንደዛ ፊትሽ በሳቅ የተሞላው ፈገግታሽ እንደ ኮከብ የነበርሽው አሁን ዛሬ ላይ እንደዚህ ሆነሻል። ምንድነው እስቲ ንገሪኝ፣ እኔ ሁልጊዜም ከጎንሽ ነኝ ብሎ ይላታል። እሷም ምንም የተፈጠረ ነገር የለም ብላ ስትለው መጀመሪያ በውርቸር ነበርሽ፣ አሁን ደግሞ በፍራንች ሆነሻል። ይሄ ነገርስ ምን ተፈጥሮ ነው? አባትሽስ የትኛው ነው ብሎ ሲላትም አባቴም ያው ነው ራሱ ነው ብላ ትለዋለች። ይሄ ነገር እንዴት እንደተፈጠረ አባትሽን ሄጄ እያንዳንዱን ነገር እጠይቀዋለሁ። እኔ ጥሩ ሁኔታ ላይ እንደሌለሽ ነው የሚሰማኝ ብሎ ይላታል። እሷም የማንም እርዳታ አያስፈልገኝም፣ እባክህ አቤነዘር አርፈህ ተቀመጥ፣ እኔ ሰላም ነኝ፣ ተመችቶኝ ነው የተቀመጥኩት ብላ ትለዋለች። እንደዚህ ሳይሽ ምንም አይነት ምቾት የሚሰማሽ አይመስለኝም። ስለዚህ እኔ ያለውን ነገር ሁሉ ማወቅ እፈልጋለሁ ብሎ ይላታል። እሷም ምንም የምታውቀው ነገር የለም፣ ምንም ነገር የሚቀየር ነገር የለም። ስለዚህ አንተ አርፈ ተቀመጥ፣ እኔ በጣም ደህና ነኝ በማለት ታሳምነዋለች። እሷም እንግዲህ እንደዛ በምትለውም ሰዓት እሺ በቃ እንደዛ ከሆነ እናይበታለን በማለትም እንግዲህ ይናገራታል። አይ እናያለን ሳይሆን እኔ በጣም ደህና ነኝ፣ አንተ ምንም አይነት ነገር ውስጥ ጣልቃ እንዳትገባ፣ እኔ ሁሉንም ነገር በራሴ አስተካክላለሁ ብላ ትለዋለች። እንግዲህ አቤነዘርም የእሷ መጨነቅና የእሷ መበሳቀል የእሷ ከድሮነቷ መቀየሯ በጣም ስላሳዘነው ደጋግሞ ቢላትም በፍጹም ብላ ትለዋለች። እንግዲህ አባትሽን ሄጄ እያንዳንዱን ነገር ልጠይቀው ብሎ ሲላትም እኔ እገዛ አልፈልግም፣ የማንንም እርዳታ ማንንም ማስቸገር አልፈልግም ብላ ትለዋለች። እኔ እኮ ልርዳሽ ወይ ላግዝሽ አይደለም ያልኩሽ፣ ሄጄ ልጠይቀው ያለውን ሁኔታ ነው ብቻ ያልኩሽ ብሎ ይላታል። እሷም በፍጹም አይሆንም ብላ ትላለች። እሺ አንቺ ተቦሳቅለሽ ካየውኝ ግን መጠየቄ አይቀርም፣ ከሁሉም ጭንቅላት አልወርድም ብሎ ይላታል። እሷም በፍጹም ይህንን ነገር እንዳታደርግ ብላ ትለዋለች። እሱም ከማድረግ ወደ ኋላ እንደማይል ይነግራታል። ሆኖም እንግዲህ አሁን መሽቶብኛል እያልሽ ነበረ፣ ስለዚህ አሁን ወደ ቤትሽ ሂጂ ብሎ ይላታል። እሷም እንግዲህ ወደ ቤቴ ሂጂ ብሎ ሲላት እሺ በቃ ወደ ቤቴ ይሄዳለሁ ምንም ችግር የለውም ብላ ትላለች። እንግዲህ ወደ ቤት ለመሄድም ትስማማለች። ሆኖም እንግዲህ ስልኩ በተደጋጋሚ እየተደወለላት ነበረ። በቃ አንሺ ይጨነቃሉ፣ ስልኩን አንሺላቸው በማለትም ስልኩን እንድታነሳ ያደርጋል። ሆኖም መጨረሻ ላይ አብነት ስለሆነ የደወለው የአብነትን ስልክ ታነሳለች። አብነትም እቡ የት ነው ያለሽው ብሎ ይላታል።
እሷም አየር ልወስድ ወጥቼ ነው ብላ ገና ስትናገር እንግዲህ አብነት በአምላክ ሰላንቺ ተጨንቆ እዚህ ነው ያለው ብሎ ይላታል። እሷም እንግዲህ እንደዛ እያወራት እያለ በአምላክም በል ስልኩን አምጣው ብሎ የት ነው ያለሽው? የት ነው የወጣሽው? በማለት እንግዲህ ባይለ ቁጣ ይጠይቃታል። እሷም አየር ልወስድ ወጥቼ ነው ወደዚህ ወደ እዚሁ ሰፈር ነው ያለሁት ብላ ስትልም አየር ልትወስጂ 2 ሰዓታት እኮ ሊሆንሽ ነው 2 ሰዓታት ሆኖሻል። ይሄ ሁሉ ሰዓት ምን ስታደርጊ ነበር ብሎ ይላታል። አረ ከወጣው እኮ 2 ሰዓት አልሆነም ብላ ስትለውም 1 ሰዓት ከ40 ሆኖሻል ያው 2 ሰዓት በዩ ብሎ ይላታል። እሷም እንግዲህ የተፈጠረውን ነገር ንገረኝ፣ የተፈጠረውን ነገር ማወቅ እፈልጋለሁ በማለትም እንግዲህ ስትናገርም እሺ በቃ ሌላ ምን ትፈልጊያለሽ ብሎ ይላታል። እሷም ይሄንኑ ነገር እንግዲህ አሁንም ደግማ ትናገረዋለች። እሱም ምንም የተፈጠረና ምንም የሚደረግ ነገር የለም አንቺ ብቻ አርፈሽ ተቀመጪ በማለት እንግዲህ ይናገራታል። እሷም ምንም አርፌ የምቀመጠው ነገር የለም ብላ እንግዲህ ስልኩን በይ አሁን እኔ መጣሁኝ ግቢ ሳትገቢ ጠብቂኝ አሁን 5 ደቂቃ ሳይሆነኝ እመጣለሁ በማለት ስልኩን ጆሮዋ ላይ ይዘጋባታል። እሷም እንግዲህ ስልኩን ጆሮዋ ላይ ሲዘጋ እሺ በማለት ሄዷ ነበር። በጣም በቅናት እየተንጨራጨረ ነበረ። አብነትም አረ ተረጋጋ፣ ተው እንደዚህ አትቅና፣ ደግሞ ከየትኛው ከልጅ ጋራ ነው ብለክ ያልካት? ከልጁ ጋር ነሽ ወይ ብለህ ነው እኮ የጠየካት ብሎ ሲለው አልኩኝ እንዴ ብሎ ይለዋል። አዎ ወደ ራስ ተመለስ፣ እንደዚህ በቅናትማ አትንጨርጨር፣ ወይ ማፍቀር አስለምጀው ጭራሹኑ እንደዚህ እየተንጨረጨረ በማለት እንግዲህ ይለዋል ማለት ነው። እሱም እንግዲህ እንደዛ በሚለውና ከዛን የኤርሜላ ነገር ትዝ ይለዋል። ወይኔ የዚችን ልጅ ስም እንዴት ነው መጥራት የማልችለው? እንዴት ነው ስሟን የምጠራው? መጥራት የለብኝም በማለት እንግዲህ ይናገራል ማለት ነው። ሆኖም እንግዲህ ፍቅርሽን እንዴት አርጌ ልርሳ እያለ እየዘፈነ እንግዲህ በአምላክም ወደ ቤት ይመጣል። ወደ ቤትም እንደመጣ እንግዲህ ቀጥታ ወደ ብስቴ ጋር ይመጣና የት ነበርሽ? እንዴት ከቤት ወጣሽ? ብሎ ይጮውባታል። እሱም በኃይለ ድምጽ ሲጮውባት እሷም ታለቅሳለች ማለት ነው። ሆኖም እንግዲህ አታልቅሺ፣ አሁን የሄድሽበትን ነገር ብቻ ንገሪኝ፣ ልጁን ልታገኘው ነው አይደል የሄድሽው ብሎ ሲላትም አዎ ላገኘው ነው የሄድኩት፣ አንተ ምን ብለህ ነው ያባረርከው? ስለሚጨነቅ ነው ብላ ትለዋለች። ታዲያ እሱ በፈለገበት ሰዓት እየደወለ እንዲወስድሽ ነው ወይ? በፍጹም ይሄንንማ አይሆንም። ሰዎች በዙሪያሽ በበዙ ቁጥር ለራስሽ ላይ መዘዝ እንደምሰበስቢ አውቀሻል ወይ? ህቡ እያለችሽ እንደዚች እንደ እስስት ሊያደርግሽ ነው ብሎ ይላታል። አይ እንደሷ አይደለም፣ በፍጹም እንደሷ አይደለም፣ እሱና እሷ አንድ አይደሉም በማለት እንግዲህ ትናገረዋለች። ስለዚህ አሁን ከቤት እንድትወጪ አልፈልግም፣ ማንንም እንዳታገኝ፣ አቶ አለሙ ካወቀ እንደሚያጠፋሽ ታውቂያለሽ ወይ ብሎ ይላታል። እሷም ምንም ነገር ፊት እንደማሰጠውና እንደማትሄድ እየነገራት ነው። ሆኖም እንግዲህ ህብስቴ የመቅረቱ ፍላጎት የላትም ማለት ነው። አቤነዘር እንግዲህ እሱ በመጀመሪያም በልጅነቷ በፍቅር እንደሚወዳት ነው። እሷ ግን እዚህ ጋር እያደረገች ያለችው በአምላክ እንዲቀና ነው ማለት ነው። በአምላክም እንግዲህ ቀንቶ ተንጨርጭሮ ወጥቶ በድጋሜ ወደ አብነት ጋር ይሄዳል። አብነትም እንግዲህ እንደዚህ አትቅና ጥሩ አይደለም ብሎ ሲለውም እኔ አልቅናውም ብሎ ሽምድድ አድርጎ ይክዳል ማለት ነው። ከዛን ይሄ ጨለማ ነው ብርሃን ነው አሁን ብሎ ሲለውም አሁን ምሽት ነው ጠዋት ነው ብሎ ሲለውም አሁን ማታ ነው ብሎ ይለዋል። አየክ ህብስቴ ማለት በቃ ማታ ከሆነ ማታ፣ ጠዋት ከሆነ ጠዋት ነው፣ ማንም አይወስድብህም፣ አንተ እንደዚህ አትንጨርጨር አትቅና ብሎ ይለዋል። ጭራሽ ታሾፍብኛለህ እንዴ? ለምን ቤት የመጣክ ብለክ ነው? ካልሆነም ከቤት ልወጣል እችላለሁ፣ እቤት ስለመጣው ምታላግጥብኝ በማለትም እንግዲህ ይነሳል። እመን በቃ አንተ እየተንጨረጨርክና በፍቅር እያበርክ እንደሆንክና እየቀና እንደሆነ እመን በማለትም ይናገረዋል።
እሱም ምንም የማምንል ነገር የለም ከቤቴ ውጣ የምትለኝ ከሆነ እወጣልሃለሁ በማለት እንግዲህ በአምላክ ተነስቶ ሊወጣ ይፈልጋል። ሆኖም በአምላክ ሊወጣ ሲል አብነት በፍጹም አትወጣም፣ እባክህን በቃ ትቻለሁ። በዚህ የተነሳ ደግሞ እንድትሄድ አልፈልግም። አሁን በቃ አንተ ምንም ነገር እንትን አትበል፣ በቃ ጨለማ ነው ቶ በቃ በማለት ይለዋል። ሆኖም እንግዲህ በቃ ካሁን ወዲህ ምንም አይነት ነገር አልተነፍስም፣ ምንም ነገር አልናገርም፣ አርፈ ተቀመጥ፣ ይኸው እዚህ ባህሩ ላይ ትዋኛለ፣ ካልዋኘህም ደግሞ አርፈ ተቀመጥ፣ እችን ጣፋጭ ትበላለ፣ እችን ጣፋጭ ላቅርብል በማለት እችን የመሰለች የዶሮ አይን የመሰለች ጣፋጭ ያቀርብለታል። እሱም በፍጹም አልበላም፣ እኔ መብላት የለብኝም፣ አሁን ላይ ምንም የምፈልገው ነገር የለም፣ እኔ የምፈልገው ነገር ካለ ዝምታ ነው ብሎ ይለዋል። እሱም እሺ በቃ ዝም የምትል ከሆነ መጀመሪያ እናወራለን ብለኸኝ እኮ ነበር የጠራኸኝ በማለትም ሲል እንድትረጋጋ እኮ ነው ሌላ ነገር አይደለም ብሎ ሲለውም ተረጋግቻለሁ፣ እንድትረጋጋ እቺን ጣፋጭ ጎረስ አርግና አንጀትን ቀዝቀዝ ታደርጋለ በማለት ይናገረዋል። እሱም እቺን ጣፋጭ ለማግኘት እንዴት አርጌ ነው የምበላው? አጎራረሱን ስለማልችል ይለፍብኝ በማለት ይለዋል። አብነትም እንግዲህ ጣፋጯን ወጥ ያደርግና እንግዲህ በአምላክ እንደዛው እየተንጨረጨረ አሁን ምን እንድታወራ ነው እናወራለን ብላ የነበርከኝ በማለት ሲለውም እንግዲህ ስለ ህብስቴ ነው የምናበራው፣ ሁሉንም እንግዲህ ኃላፊነቱን ለኔ ሰጥቶኛል፣ ሁሉንም እንደ ህጋዊ አድርገ መሰረት አድርገ ስራና ንብረቱን ሁሉ እንወስዳለን ብሎኛል። ብሩን እየሰጠኝ እኮ ጭራሹኑ አስቤ የማላቀው ነው፣ ሌላም የምትፈልግ ከሆነ እጨምርልሃለሁ ብሎኛል። እንደው ብሩን ይዤ ብን ብዬ ብጠፋ ደስ ይለኝ ነበረ። እቺን አንዷን መቀመጫዬን ይዤ ከሄድኩኝ ትበቃኛለች፣ አንድ ደግሞ እዛ አልጋ ገዛለሁ ብሎም አንዷን መቀመጫ ይዞት ሊነሳ ሲል አይ ቁጭ በልና አስብበት፣ አንተ ዛሬ ላይ ይህንን ብር ይዘህ ብታጠፋው እኮ ነገ ደግሞ አንተን እንደምገል እንደሚያዘኝ ታውቃለህ ብሎ ሲለውም አዎ እኔም ይሄ ሀሳብ መጥቶልኛል፣ ስለዚህ አሁን ብሩን አንድ ላይ የምናደርገውን ነገር እናደርጋለን፣ እዚህ ፊልማችንን እያየን እስቲ ትንሽ ነገር እናስብ በማለት እንግዲህ እዚህ ፊልም ቤት መጥተው ፊልማቸውን ለማየት እንግዲህ ዘና ፈታ ሊሉ ወደዚህ ሊመጡ ይመካከራሉ። ሆኖም እንግዲህ ሲመጡ መብራት አልነበረችም። መብራት ስላልነበረች እንግዲህ አብነትና በአምላክ ተያይዘው ይሄዳሉ ማለት ነው። እነሱም እንግዲህ መብራቱ ሲመጣ መጥተው አዲሱን ፊልም ለማየት እንግዲህ ወደ ደጃፍ ለመዝናናት ወደ በረንዳ ላይ ይወጣሉ። እነሱም እንግዲህ አየራቸውን ለመውሰድ ወደዚች ባህል ላይ ብንሄድና አየራችንን ብንወስድ ይሻላል፣ መቼም የኢትዮጵያ መብራት ምንም አይነት ተማማኝነት የለውም፣ ወይ ልባችንን አንጠልጥሎ ከግድግዳ ጋር ያስቀረናል በማለት እንግዲህ ወደ ባህር ዳርቻ ለመሄድ ይስማማሉ። ሆኖም እንግዲህ የሚበላና የሚቀማመስ ነገር ለማምጣት ወደ ቤት ሄደዋል። እሱም እንግዲህ እንደዛ ባደረጉና በተፈጠረበትም ሰዓት ምን ሊሆንና ምን ሊከሰት የሚችለው ነገር ግራ በገባቸውም ሰዓት እንግዲህ አሁን ላይ ምን ለማድረግ እንዳሰቡና እንደወሰኑ ግራ ገብቷቸዋል ማለት ነው። እንግዲህ ያ ነገር ምንድነው? እሱ ሊፈጠር የቻለው ነገር እንግዲህ አብነትም አሁን ላይ እንዴት ነው አድርገን ይሄንን ነገር የምናደርገው? አንተ ለምን ተቀበልከው ብሎ ሲለውም እኔ ባልቀበለውም ደግሞ ለሌላ ሰው ሲሰጥ ነገሮቹ ጭራሽ ይበላሹብናል። ስለዚህ አሁን እስቲ እሱ የሚለኝን ነገር እንሰማና ነገሮችን እናስተካክላለን በማለትም ይላል። ሆኖም እንግዲህ ታፈሱና ህብስቴ ክፍል ሄዷ ታፈሱም ምግብ እንድትበይ ይፈልጋለሁ፣ ምግብ መብላት አለብሽ ብላ ስትላትም ህብስቴም እሺ በቃ እበላለሁኝ ብላ ስትላት ግን ይሄ መድኃኒት መቼ ነው የሚያልቀው? አላለቀም ወይ ብላ ስትላትም እትዬ እንዳትነቃ መድኃኒቱን አድርጌ አስመስዬ ይዤልሽ መጣለሁ፣ አንቺ ደግሞ ስለ አብነቴ ያለውን ነገር ትነግሪኛለሽ ብላ ትላታለች።
ህብስቴም በዚህ ሰዓት ድብን ብላ ከአንጀቷና ከልቧ መንካካትንና ማስካካትን ትጀምራለች። አንቺ ምን ያስቅሻል? አንቺ በአምላክ እያልሻል ነበር እንዴ? ስለዚህ ትነግሪኛለሽ ወይስ አልነግሪኝም? ይሄ ምን ያስቃል ብላ ስትላት አረ ነግርሻለሁ ምግቡን አምጪ ብላ ትላታለች። ታፈሱም እንግዲህ ምግቡን አምጥታ ምግቡን ከበላችና ሳህኑን ትመልስና ተመልሷ ትመጣለች። ህብስቴም የማንም ፎቶ እያየች እንደሆነ እያስካካችና እየሳቀች ነበር። ሆኖም እንግዲህ ታፈሱ ገና በሩን ኳኳክ ስታደርገው ምን እየተፈጠረ ነው ያለው በማለትም እንግዲህ በሩ ሲከፈት ህብስቴ አውቃ የተኛች መስሏ አይኖቿን ጨፍና ትተኛለች። እሷም አይኖቿን ጨፍና በተኛችበት ምን እየተፈጠረ እንደሆነ ያልገባትም እሷም ምንድነው እሱ የተከሰተው ነገር ካለ በማለትም እንግዲህ እጅግ በጣም ትደነግጣለች። እሷም እንግዲህ እጅግ በጣም ብትደናበርና ብትደነግጥም ምን እንደተፈጠረ ባይገባትም ህብስቴ እንዴት ትተኛለሽ? እኔ ሁሉንም ነገር እነግርሻለሁ ብለሽ አንቺ ለራስሽ አብነት በአምላክ ሲቀር አንገትሽን አንጋጠሽ ራሱ እንቅልፍ አይወስድሽም። አሁን ስለ አብነቴ ብትነግሪኝ እያለች እንግዲህ እዛ ጋር ስትለፈልፍ ህብስቴ ሁሉንም ነገር እየሰማቻት ነበር። እጅግ በጣም ፈታና ዘና የሚያደርግ ነበር በዛሬው ላይ ማለት ነው። ሆኖም እንግዲህ ህብስቴ እሷ ከወጣች በኋላ ትስቃለች። ድብና አድርጓ እየሳቀች ወይ ታፈሱ እያለች እንግዲህ በአምላክ ደግሞ ምን ሆኖ ነው የጠፋው? እንዴት ነው ያልመጣው? በማለት ካለችም በኋላ ለካ በኔና ባንቺ መካከል ምንም ነገር የለንም ብሎኛል። ስለዚህ ምን አሳሰበኝ በማለት እንግዲህ ወደ አቤነዘር ጋር ስልክ መደወል ትጀምራለች። አቤነዘር ጋም እንግዲህ ስልኳን ደውላ እያስካካች እየሳቀች እየተጨዋወቱ ነበር። አንተ ምንም አታስብ እኔ በጣም ደህና ነኝ እያለች እንግዲህ እያሰበ ትገኛለች። ሆኖም እንግዲህ በአምላክና አቤልም ጠዋት አገኛታለሁ፣ ትምህርት ቤት እሸኛታለሁ። አንተ ምን ትምህርት ቤት እሸኛታለህ? እሷን ለማየት ፈልገ ነው እያለው እንግዲህ ወደ ቤት ይመጣሉ። እቤትም ሲመጡ እንግዲህ ገና በር ላይ ታፈሱ አብነትዬ እንዴት ነህ ደህና ነው ወይ ብላ ስትለውም እንዴት ነሽ ስሟ ማን ነበር ብሎ ይላል። ታፈስዬ እንዴት ነሽ ደህና ነሽ ብሎ ሲላት እሷም ደህና ነኝ ወይ የኔ ቆንጆ የአባቴ የኔ አባት እያለች እንግዲህ እንደተለመደው ኩብስትሰበሰሰት ትላለች። ከዛም በኋላ እንግዲህ በአምላክም ህብስቴ የት ነው ያለችው ታፈሱ ይላታል። እሷ አብነት ሆድ ውስጥ ገብታለች። ልብ ውስጥ ብቻ ሳይሆን ቢጠራ ሳሰማ ስትቀር አይቺ ልጅ እያለ እየሳቀባት ወደ ህብስቴ ክፍል ይሄዳል። ወደ ህብስቴ ክፍልም እንግዲህ ሲሄድ ህብስቴ አቤነዘርን እያወራችው ነበረ። እጅግ በጣም በመናደድ ምን እያደረግሽ ነው? ከማን ጋር እያወራሽ ነው ብሎ ሲላትም አቤነዘር ጋር እያወራው ነው ብላ ትለዋለች። ይሄ አቤነዘር ማን ነው? ምንድነው? ስልኩን አምጩ በማለትም ሲላት በፍጹም አልሰጥም አብሮ አደጌ ነው ስለሚጨነቅ ነው፣ በዛ ላይ ደግሞ አንተ ተናግረው ነው እያለች እንግዲህ ስልኩንም ሊመነጭቃት እየተናደደ ነበረ። ሆኖም እንግዲህ አብነትም ወደ አለሙ ክፍል ይገባል። አለሙ ጋም እንደሄደ እንግዲህ ምንድነው እሱ ይሄውና ሁሎቹ በጣም ፈጣን ሁሉን ነገር እየሄደል ነው። አሁን አንድ አማራጭ እኔ ከልምዴ ልስጥ አንተ ከምታውቀው እኔ ደግሞ ከልምድ ብሎ ይለዋል። እሺ ምንድነው ቀጥል ብሎ ሲለው ወይን ህብስቴን አግባት ወይን ግደላት ከሁለት አንዱ ምረጥ ብሎታል። እንግዲህ አብነት እጅግ በጣም ደንግጧል። ሆኖም እንግዲህ እፍቱ ስራ እጅግ በጣም ተናዳ ማታ ልትናገረው ስትል አብነት በአምላክ ደግሞ ምንም ነገር ያደረጉት ነገር የለም እኔ እየተከታተልኳቸው ስለሆነ ብሎ ይላታል። አይ ዛሬ ላይ ጥሩ ነገር ሰርታል፣ እኔማ አንድ ነገር ቢያደርግ አለቀውም ብላ እጅግ በጣም ተናዳ ነበረ። እንግዲህ ተፋጠው በሁሉም ቦታ ተፋጠው ነው ያለቀው። በአምላክም እንግዲህ ህብስቴን ስልኩን አምጪ እያለ ሲመነጭቃት ነው ያበቃው። ሆኖም እንግዲህ
አብነትም እንግዲህ ወይን አግባት ወይን ግደላት ተብሎ ምርጫ ተሰጥቶታል። ምንስ ይመርጣል እንግዲህ እሱ ከሆነ አግባት ይመቸዋል፣ ብስቴን ይወዳታል። ግን ደግሞ በአምላክ ይንጨረጨራል፣ እንዴት ያደርገዋል የሚለውን በጣም ነው የምንጠብቀው በጉጉት ማለት ነው። ይህንን ይመስላል ማለት ነው። ውድ የሴንዬ ቤተሰቦች የምወዳችሁ የማከብራችሁ እያበረታታችኝ ስለሆነ አንድ እርምጃ ወደፊት ነው እንግዲህ አንድ እርምጃ ወደፊት አትራመጂ የምትሉ ደህና ናችሁ? እንዴት ናችሁ እንዴ? እናንተ እዛው ስትቆሙ እኛ እዛ እንቆማለን እንዴ? አንድ እርምጃ ወደፊት መራመድ አለባችሁ ብያችኋለሁ እኮ እና እስከ መጨረሻ ስታዳምጡ ደግሞ ብዙ ነገር እንትማራላችሁ። ለዛሬ ነው እንጂ ብዙ ጊዜ መጨረሻ ላይ ብዙ ሚስጥሮችን ነው የምናገረው ማለት ነው። የሚስጥር ፍቺውንም ደግሞ ለማወቅ ኮሜንት ላይ አስተያየቱን እያስቀመጡ እየሰሙ ነው። እንግዲህ አንድ እርምጃ ወደፊት እንጂ ወደ ኋላ መቼም አይኬድም እና ለዛ ምንም አታስቡ። 27 28 ብዬ ስለቅላችሁ እንደውም አበረታቱኝ። ይቺ ልጅ በጣም ጭንቅላቷ ብራንድ ነው እያላችሁ እንድታበረታቱኝ ጠይቃችኋለሁ። እንግዲህ እዚህ ዘናና ፈታ እያላችሁ ቆይታ አድርጉ። በድጋሚ እስክንገናኝ ቸር ሰንብቱ። ባይ ባይ።